ለው ሰላም ናችሁ ወይ ናችሁ? አብራችሁኝ ያላችሁ ብዬ በማሰብ ዛሬ የሚቀርበትም ስላልሆነ በተለያየ መልኩ ያው ከዛን የጠፋን አለን፣ ግን ድሉ ከኛ ጋር እንደሆነ ማወቅ ይገባናልና አንቶኒዮ ራዳል መጀመሪያዋ ከደር ሱልጣን ሰላም ነው ወይ እንዴት ናችሁ? አለምዬ ሁላችሁም በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ትቀጥላለች፣ ምንም ጥያቄ የለውም። የሐኪሞችን ጥያቄ ለረከሰ ፖለቲካ የሚሸቅሉበት እነማን እንደሆኑና እዚህ ሀገር ያው የሚያበጣብጥ ነገር በሙሉ እንደዛ እንደሆነ ደጋግመን እስኪሰለች ድረስ ያወራነው ነው። ጉባለች ኢትዮጵያና ዛሬም ራሳችሁን ሁኑ ከዛ ውጡ የሚል መልእክት ነው። የመጣውን ነገር በባለቤትነት መቀበልና ማስተዳደር መቻል ግዴታ ስለሆነ በዛ ስሜት ብንሄድ ነው። አይ እንደዚህ ነው እንደዛ ነው የሚል ሰው የዘራውን ነው። ሰው የህዋት መሞት የህዋትን ሐሳቤ የወረሱ ሰዎች ደግሞ እንዴት ይሆናሉ የሚባሉትን የምናገረው ነገር ይሄ ስለሆነ ነው። ሞር ላይቭ ላይ ራሱ ተወት ያደረኩት ሰው ያየው ባይ ኤኒሚስ በቃ ፍላጎት የለም። ይሄ የበሽታ ወራሹ ማለት ነውና በሚጠቅመን ነገር ጊዜያችንን እናውል። ክፎችም ጥሩዎችም ለኛ ብለው ነው። ሰውኛ ለራሳችን ከሆነን ማንም በእኛ አይሸቅልም። ራሳችንን እናድን፣ ራሳችንን እንጠብቅ፣ የብርሃን ታሪክ እንጻፍ። ደጋግመን አውጥተናል እንደጉባኤ። ምክንያቱም የምናሸንፈው እኛ ስለሆነ ሌሎች የምታሸንፉበት 1% ቢኖራችሁ አይደለም ማሸነፍ ወር ምናምን ከገባችሁበት ራስን የመሸጥ ስርዓት 1% እንኳን ነፃ መውጣት የምትችሉ ቢሆን እኔ ዝም ልል እችል ነበር። ደጋግም ያወራው ይኸው ካላት ወደለት እኔ በዚህ እንትኔ ማለት ነው የተመልካች ቁጥር ምናምን እየቀነሰ ነው እንጂ የሚሄደው እያደገ አይመጣም። እውነትን ማን ነው የፈለገው ምናምን ይላል። ሪላቲቪቲው እንደዛ መስላልና እውነታው እንደዛ ነው። ላይኔ ብላችሁ አይደለም ኢትዮጵያ ትቀጥላለች። የሚገባትን ጌጣጌጡን እናርግላታል። አሁን ጉዳዩ እናንተ የጨለማ ታሪክ ከሚጥፉት ከሚሰሩት በዛ ጨለማም ከሚጠፉት ናችሁ ወይስ ሀገሪቷ ሲሰራ የነበረውን አሻጥር ሁሉ አጥፍተው ብርሃን ለመፈንጠቅ ከሚሰሩት? ምርጫን ማሳወቅ እንጂ ግዴታ አይደለም። ቢኮዝ ኢትዮጵያ ልጆች አሉ፣ ጀግኖች ሞልቷታል። እኛ ሰራንም አልሰራንም ፈጣሪ ነው ስራውን እየሰራ የሚሄደው። የራሳችን ታሪክ በበጎ መጻፍ ነው። የራሱን ናቂ የሰው ናፋቂ የጠፋው ሰብዕናችን ነው እያልን የምንነካካቸውና ብዙ አብዝተን ያወራንባቸውን ነገር መውሰድ ይቻላል። ዛሬም ስንጠይቅ በየትኛው ማግባብ የመጀመሪያው የዛ ነገር እኛ ባለቤት ነን ወይ? ስንጀምር ጀምረን ማቆም ስንፈልግ እናስቆማለን ወይ? በትክክል አውቀነዋል ወይ የሚባሉ ነገሮችን ማያዝ። ከተጀመረ በኋላም ጩኸት፣ ትናንትናም ጩኸት፣ ፖለቲከኛው ጩኸ ነው፣ አክቲቪስት የሚባለውም ጩኸ ነው። ማንኛውም ጩኸት ብቻ ጮሆ እንኳን ለምን እንደሚጮህ አያውቅም። ቢኮዝ ራሱን እንኳን አላገኘም። ሰው እንሁን። ሰው ያልሆነ ሰው ስለ ሰው ምንም አያገባውም። ስለ ህግ፣ ስለ ሃይማኖት፣ ስለ ሀገር ስለምንም ነገር አያውቅም። ችግሮች ጫፍ ላይ ከችግር ፈጣሪዎች ጋር ሆኖ ይጨፍራል። እነሱ እንዳልነውና ደጋግመን ስላወራን ዛሬም የኢትዮጵያን ሳይ ይህ አይታይም። እኔ አሁን መጀመሪያ ላይ ያደረኩት ይህ አይታይም። ሞር እንዴት ሰው በራሱ ላይ ምቀኛ ሆኖ እንደሚቀመጥ አይ ዶንት ኖ። ኤኒዌይ አሸናፊ ሁላችሁም አብራችሁን ያላችሁ ሰላማችሁ ይብዛ። አብራችሁን ይችላላችሁ እጅግ አድርጌ ነው የማመሰግነው። እስኪ ዛሬ እኔ ብዬ በጎ ነገር ውደዱ፣ አትጎዱ። ሳብስክራይብ አድርጉ፣ ላይክ አድርጉ። ሱፐርቻት ይሄ ወር ሊያልቅ ነው መሰለኝ። ሱፐርቻት ሱፐር ስቲከር ሳይደረግ ይሄ ንግድ ባንክ ምናምን ሁሉ ማስቀምጠው ያሰበ ሰው አስቦ ይሄን ሊሆን ይችላል ብሎ የራሱን መርህ መሰረት አድርጎ የሆነ ነገር ሰፖርት እንዲያደርግበት ነው ማስቀምጠው የለም እንዳይለኝ ማለት ነው። ሱፐርቻት ሱፐር ስቲከር ደግሞ በዚህ ወር ዛሬ ስንት ቀን እንደሆነ አላውቅም አላገኘንም። ያ ማለት ቢመጣ ባልመጣ አይነት ነገር ነው የሚሆነው። እኔ ለመኖር እንኳን የሚያስችል ነገር ካላገኘው እንዴት ሊሆን ይችላል? ሌላ ፍለጋ ውስጥ ስለሚሄድ ማለት ነው። የምናገረው የምሰራው ሐሳብ ችግር ካለበት ችግር አለበት ሐሳቡ ይቻላል። እውነት ይዘን መለማመጥ ስላስጠላኝ ነው። እኔ ያስኩትን ራሴ ስለማውቀው ማለት ነው። ያስኩትን ድሉ የኛ ነው። አብረን ያለን ልጆች ምንም ችግር የለም ብለናል።
አንድ ቀን እንዲህ ብለህ ነበር ብሎ ማለት ይቻላል። ቪዲዮዎችን ገብታችሁ ስታዩ እውነት ማን ይወዳል ማን አይወድም የሚለውንም ቼክ ማድረግ ትችላላችሁ ገብታችሁ። ጉባኤ ኢትዮጵያ እኮ የኢትዮጵያን ህዝብ ለመታዘብ በጣም ጥሩ ነው፣ ጥሩ አጋጣሚ ነው ብዬ አስባለሁ። ሰው አጨብጭቦ ሰው ጀንጅኗችሁ ጉባኤ ኢትዮጵያን ሰብስክራይብ እንድታረጉ ድጎማ እንድታረጉ ምናምን መባል የለበትም። በቃ የምናገረው ከጠቀመ አልጠቀመም ብዬ ነው። ካልጠቀመ ደግሞ ጀስት መከራው ቢቀጥል አግባብ ነው፣ ሐላል ነው፣ ለኔ እደግፋለሁ። እኔ መከራው ቢቀጥል አሁንም ዘዋዙሪት ላይ ሆኖ ሐኪሙም ምኑም በኖረበት መርህ ሄዶ እዛው የጩኸት ሰልፍ እዛው እነዛም በመጮህ ያም በማጫጫፍ ምናምን የሚባለው እኔ ዋናው ህብረተሰብ ስለተናቀ ነው። እነሱ ስራቸውን የሰሩት ምንም የተቀየሩት ነገር የለም። የሰሩትን ያውቃሉ። ከዛ ላይ ለመውጣት ነው የሰሩት። ችግሩን ተሸክሞ የሚማቀቀው ህብረተሰብ ግን ለራሱ እንኳን ከማን መስማት እንዳለበት ራሱን ለመጠበቅ በሚያስችል እውነት ላይ ዝም ማለት እኮ ትልቅ እርዳታ እኮ ነው። የተለያዩ ድራማዎች እንዳልኳችሁ ነው የምታዘበው ስለሆነ የምናገረው። ውድ ነገር በጣም ዋጋ የሚያስከፍል እንደፈለኩ ማልንቀሳቀስ ሰርቼና ምናምን እንደዚህ እንዳልኖር ሆኜ ከዛ ደግሞ እንዲያርጉ እስኪ እየተባለ መለመን አለበት። እውነትን ብትደግፉት እውነት ነው፣ ለሁሉም ሰው ነው የሚጠቅመው። ውሸትን ብትደግፉት መጥፎ ነው፣ ሁሉንም ነው ይዞ የሚጠፋው። ማመን ብቻ ነው የሚፈልገው። አምናችሁ ውላችሁ እንድትመዘግቡት እንጂ ደብረ ጽዮን አይደለም ምናምን ብዬ እንደኔ በድፍረት የተናገረ ሰው የለም። ምክንያቱም ነፃ ስለሆንኩ እኮ በገንዘብም ሆነ በሆነ ነገር ተጽዕኖዎች ከዚህ አሁን አለችዋ ዓለም ላይ ከረከሰው የብልግና ህይወት ውስጥ እኔን ስለ ተጽዕኖ ስለሌለ አንድ ቀን ውሸት ብናገር እኮ ስፖንሰር አድርጎ ቡትስ ተደርጎ አሁን ይሄ ሻዶ የተደረገው ሚዲያ ብዙ ነገር ተብሎ በየቀኑ ውጣ 24 ሰዓት አስተላልፍ እንዲበል እንዳበል እየተባለ ላወራ እችላለሁ እኮ። ፖለቲካ ሁላችሁም አይችሉም የምለው የሰሚዎች ችግር ነው እንጂ የነሱ ፖለቲካ ችሎ አይደለም። እውነቴን ነው የምላችሁ። የነሱ የክፋት ውጤት አሁንም ስራ እየሰራ ነው። ሰው በግርግር ላይ ነው የሚይዘው የሚጨብጠውን እንኳን ለማግኘት የማይሞክርበት ተምኔሉን አይቶ ያወራር ስልቱን አይቶ በሰው ተገፍቶ ላይክና መሰል እንትኖች ነው። ውሎን አውቀዋለሁ። አሸንፋለሁ ሺህ ከሚሊዮን ጊዜ ኢትዮጵያ ታሸንፋለች። እውነት ያሸንፋል። ይሄ መንግስት ውሸት የዋሸለት የዛው ቀን ይጠፋላችኋል። ባንዳ፣ ዘረኛ፣ ጎጠኛ፣ መንደርተኛ የሆነ ቀን የዛንኑ ቀን ይጠፋል። ከዛ ውጭ አንድ ሰው ፊቱ አይቆምም። ኢትዮጵያ ታሸንፋለች። ደጋግመን አውርተናል። እሱን ልድገምላችሁ። ለምን? ስለማውቀው ነው። የማውቀውን ያህል ሁሉ ላልናገር ሁሉ ይችላል። ምክንያቱም የሰውን እውነት ነው የሚቀበላችሁ። እየተናገራችሁ ያለ ሰው እየሰማችሁ ከሆነ ትቀጥላላችሁ። ራሱ ወሬ እያወራ ከሆነ ትተውታላችሁ። በዚህ አገር ውስጥ በዚህ ህዝብ መካከል ባለስልጣን ከመሆን በላይ መረገም የለም እያልኩ የምለው ባለስልጣንም ሆነው ነው ሰዎችን ለማገልገል ስለሆነ ነው። ሰውን ለመታዘዝ ደግሞ በትክክል ምረጡ ብሎ የሚቀሰቅሰው እኮ የለም። አሁን ወደፊት የሚመጣው እኮ እንደዛ ነው። ያለንበት እውነት ሁሉ እሱን ስለሚያሳይ ማለት ነው። ዶክተር ሰይድ ጉባኤን በሰነ ቀጥል። እሺ ነው በጣም ነው የማመሰግነው። ሁልጊዜም ዶክተር ሰይድ የምታደርገው ነገር ጥቂቶች የምታደርጉትን ሁልጊዜም አላችሁ በሜምበርሺፕም በዛም ማስባችሁ ጥቂቶች ግን ጥቂት እዚህ ጥቂት ሰዎች ያደረግነው ነገር ለብዙዎች ነው የሚጠቅመው። እነዚህ ዛሬ ለክፋት የተሰለፉት እንኳን ቢሆኑ መጣው የሚድኑበት እኛ እዚህ በጎ ሳቢ ያለን ሰዎች ዛሬም ቢሆን እስኪ ሰዎችን አትበክሉ፣ እስኪ ዛሬም ቢሆን አቁሙ ነው እንጂ እኮ እንደዛ ስላደረጉ ይሰቀሉ ይሙቱ ምናምን አይደለም። እስኪ አቁሙ፣ በቃ ዝም በሉ። ብዙ የሚሰሩ የማይነገባሉ ብለን ያለን ያው ጀዛውን አላህ ይክፈል። በወጣ የተካ ዶክተር ሰይድ ሁላችሁም እዚህ ላይ ያላችሁት ወንድሞቼ የእውነትን አላሳፍርም የምለው እናንተ ለኔ ስታስቡ እኔ ደግሞ ለእናንተ ማሰብ ግዴታዬ ስለሆነ ያንን አደራ መሸከም ስላለብኝ ነው። ኤግዛጅሬት መሆን አለበትና በእንደዛ አይነት መልኩ ደግሞ አልናገርም። ኤኒዌይ ግን ሺህ ከሚሊዮን የኢትዮጵያን ጠላቶች እኔና እናንተ አድረን በአይናችን እያየን ተቃጥለው
እንቀብረን ኢትዮጵያን ልዕልና በዓለም ፊት ከዓለም ህዝቦች ጋር ፍትህን እናነግሳለን፣ እናሳያለን። ቀላል ኃላፊነትም አይደለም። በነገራችን ላይ ዓለም አጥታው በባለጌዎች የተወረረች ዓለም ውስጥ ላይ ስላለን ከሱ በመነሳት ፍትህን መናገርና ለፍትህ መኖር ከባድ ነው። በጣም የማገጡ የባለጉ ይሄ ህሊናቸው ቀልባቸው ሁሉ የሚጮህባቸው የትኛውም ቦታ ላይ ምንም ነገር እርካታ የሚባል ነገር የሌላቸው የቁም ሟቾች ተቅበዝባዦች ጋር እኮ ነው የምንገጥመው። የማይደረግን ነገር እናደርጋለን ብለው የተፈቀደውን ህግ ሽረው ባልተፈቀደ ነገር እንሄዳለን እንሰራለን ብለው